መጽሐፈ አስቴር ምዕራፍ 2 ከዚህ በኋላ ንጉሡ ጠረክሲስ ቁጣው ሲበርድለት አስጢንን ያደረገችውን ነገርና በእርሷም ላይ ያስተላለፈውን አዋጅ አሰበ። ከዚያም የንጉሡ የቅርብ አገልጋዮች እንዲህ የሚል ሐሳብ አቀረቡ። ለንጉሡ ቆንጆ ልጃገረዶች ይፈለጉለት። እነዚህን ሁሉ ቆንጆ ልጃገረዶች በሱሳ ግንብ ወደሚገኘው ልዩ የሴቶች መኖሪያ ቤት እንዲያመጡ ንጉሡ በግዛቱ በሚገኙት አውራጃዎች ሁሉ ባለስልጣኖችን ይሹም። እነርሱም የሴቶች የበላይ ኃላፊ በሆነው በንጉሥ ጃንደረባ በሄጌ ኃላፊነት ስር ይሁኑ። የውበትም እንክብካቤ ይደረግላቸው። ከዚያም ንጉሡን ደስ የምታሰኘው ልጃገረድ በአስጢን ፈንታ ንግሥት ትሁን። ምክሩ ንጉሡን ደስ አሰኘው። በተባለውም መሰረት አደረገ። በዚህ ጊዜ ከብንያም ነገድ የቂስ ልጅ የሰምኢ ልጅ የኢያር ልጅ መርዶክዮስ የሚባል አንድ አይሁዳዊ በሱሳ ግንብ ይኖር ነበር። እርሱም የባቢሎን ንጉሥ ናቡከደነጾር ከማረካቸው ከይሁዳ ንጉሥ ከኢኮንያን ጋር ከኢየሩሳሌም በምርኮ ከተወሰዱት አንዱ ነበር። መርዶክዮስ አንዲት ሀደሳ የምትባል የአጎቱ ልጅ ነበረችው። አባትና እናት ስላልነበራት ያሳደጋት እርሱ ነበር። አስቴር ተብላ የምትጠራው ይህች ልጃገረድ በተክለ ሰውነቷም ሆነ በመልኳ እጅግ ውብ ነበረች። አባቷና እናቷ ከሞቱ በኋላ መርዶክዮስ እንደ ራሱ ልጅ አድርጎ ወሰዳት። የንጉሡ ትእዛዝና አዋጅ በወጣ ጊዜ ብዙ ልጃገረዶች ወደ ሱሳ ግንብ ተወስደው ለጠባቂው ለሄጌ ተሰጡ። አስቴርም ወደ ንጉሥ ቤተ መንግሥት ተወስዳ ለሴቶች ጠባቂ ለሄጌ በአደራ ተሰጠች። ልጃገረዲቱም ደስ አሰኘችው፣ በእርሱም ዘንድ መወደድን አተረፈች። እርሱም የውበት መንከባከቢያዋንና የተለየ ምግብ ወዲያውኑ ሰጣት። ከቤተ መንግሥቱ የተመረጡ 7 ደንገጡሮችን በመመደብም እርሷንና ደንገጡሮችን ምርጥ ወደ ሆነው የሴቶች መጠበቂያ አዛወረ። መርዶክዮስ እንዳትናገር አዟት ስለነበር አስቴር የየት አገር ሰውና የእነማን ወገን እንደሆነች አልገለጸችም። መርዶክዮስም አስቴር እንዴት እንደሆነችና ምንስ እንዳጋጠማት ለማወቅ በየዕለቱ በሴቶች መጠበቂያ አደባባይ አጠገብ ወዲያና ወዲህ ይመላለስ ነበር። አንዲት ልጃገረድ ወደ ንጉሥ ጠረክሲስ ዘንድ ለመግባት ተራዋ ከመድረሱ በፊት 6 ወር በከርቤ ዘይት 6 ወር ደግሞ ልዩ ልዩ ሽቶ በመቀባትና በተለያዩ የፊት ቀለሞች በመዋብ በአጠቃላይ 12 ወር መቆየት ነበረባት። ወደ ንጉሥ ዘንድ የምትገባው በዚህ ሁኔታ ሲሆን ሴቶቹ ከሚኖሩበት ስፍራ ወደ ንጉሡ ቤተ መንግሥት ስትሄድ መውሰድ የምትፈልገው ማናቸውም ነገር ይሰጣት ነበር። ሲመሽ ወደዚያው ትሄዳለች። ሲነጋም የቁባቶች ኃላፊ በሆነው በንጉሥ ጃንደረባ በሻአሽጋዝ ጥበቃ ስር ወደሚገኘው ወደ ሌላው የሴቶች መጠበቂያ ቤት ትመለሳለች። ደስ የተሰኘባት ካልሆነችና በስሟም ካልጠራት ዳግመኛ ወደ ንጉሡ ዘንድ አትገባም። መርዶክዮስ እንደ ልጁ አድርጎ ያሳደጋት የአጎቱ የአቢካኤል ልጅ አስቴር ወደ ንጉሡ ዘንድ የምትሄድበት ተራ በደረሰ ጊዜ የሴቶች ልዩ ጥበቃ ቤት ኃላፊ የሆነው ሄጌ የነገራትን እንጂ ሌላ ምንም አልጠየቀችም። አስቴር በሚያዩዋት ሁሉ ዘንድ ሞገስ አገኘች። በነገሰ በ7ኛው ዓመት ቴቤት በተባለው በ10ኛው ወር ወደ ንጉሥ ጠረክሲስ ቤተ መንግሥት ተወሰደች። በዚህም ጊዜ ንጉሥ ከሌሎቹ ሴቶች ሁሉ ይበልጥ አስቴርን ወደዳት። ከሌሎቹ ደናግልም ሁሉ ይልቅ በእርሱ ዘንድ ሞገስንና መወደድን አገኘች። ስለዚህ የእቴጌነት ዘውድ በራሷ ላይ ጫነላት። በአስጢንም ፈንታ ንግሥት አደረጋት። ንጉሡም
ስለ አስቴር ክብር ለመኳንንቱና ለሹማምንቱ ሁሉ ታላቅ ግብዣ አደረገ። በዓሉም በየአውራጃዎቹ ሁሉ እንዲከበር አወጀ። በንጉሳዊ ልግስናውም ስጦታ አደረገ። ደናግሉ ለሁለተኛ ጊዜ ተሰብስበው ሳለ መርዶክዮስ በንጉሥ በር ተቀምጦ ነበር። አስቴር ግን ልክ መርዶክዮስ እንደነገራት የማን ወገንና የየት አገር ሰው እንደሆነች ደብቃ ነበር። ይህ የሆነበት ምክንያት መርዶክዮስ በሚያሳድጋት ጊዜ ታደርግ እንደነበረው ሁሉ አሁንም ምክሩን ትከተል ስለነበር ነው። መርዶክዮስ በንጉሥ በር ተቀምጦ ሳለ በሩን ከሚጠብቁት ከንጉሥ የጦር አለቆች ሁለቱ ገበታና ታራ ተቆጡ። ንጉሥ ጠረክሲስንም ለመግደል ዶለቱ። መርዶክዮስም አድማውን ስለደረሰበት ለንግሥት አስቴር ገለጠላት። እርሷም ይህን ከመርዶክዮስ ማግኘቷን ለንጉሡ ገልጣ ነገረችው። ነገሩ ሲጣራም እውነት ሆኖ ተገኘ። ሁለቱም ሹማምንት በስቅላት ሞት ተቀጡ። ይህ ሁሉ በንጉሥ ፊት በታሪክ መዝገብ ተጻፈ።